ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የዕለተ ማክሰኞ አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። የአምስተኛ ዙር የኤፍኤ ካፕ ዋንጫ ድልድል ይፋ ሆኗል። የ2025-26 የእንግሊዝ ኤፍኤ ዋንጫ የአምስተኛ ዙር ድልድል ይፋ ሲደረግ ማንቸስተር ሲቲ ከኒውካስል ዩናይትድ ተገናኝቷል። በእንግሊዝ ካራባኦ ካፕ ዋንጫ ግማሽ ፍጻሜ ደርሶ መልስ ተገናኝተው የነበሩት ሁለቱ ቡድኖች በዚህ ውድድር ዓመት ብቻ ለአምስተኛ ጊዜም የሚገናኙ ይሆናል። አርሰናል ከማንስፊልድ ታውን ጋር ሲደለደል፣ ሊቨርፑል ከወልቭስ ተገናኝቷል። ሬክሳም ከቼልሲ፣ ፉልሃም ሳውዝሃምፕተን፣ ሊድስ ዩናይትድ ከኖርዊች ሲቲ፣ ሰንደርላንድ ከፖርት ቫል እና ብሪስቶል ሲቲ አሸናፊ እንዲሁም ዌስትሃም ዩናይትድ ከማክለስፊልድ እና ብሬንፎርድ አሸናፊ የሚገናኝ ይሆናል። ሩብ ፍጻሜ ለመድረስ የሚደረጉት የኤፍኤ ዋንጫ የጥሎ ማለፍ ጨዋታዎች ከ20 ቀናት በኋላ የሚደረጉም ነው የሚሆነው። በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ 16ቱን ለመቀላቀል የሚደረጉ የደርሶ መልስ ጨዋታዎች በዛሬው ዕለት ይጀምራሉ። በተለይ በፖርቹጋል ሊዝበን የሚደረገው የቤኔፊካ እና የሪያል ማድሪድ ፍልሚያ የብዙዎችን ትኩረት ስቧል። በጆዜ ሞሪኒዮ የሚመራው የፖርቹጋሉ ቤኔፊካ ከውድድሩ ውጭ ከመሆን የተረፈው የዛሬው ተጋጣሚውን ሪያል ማድሪድን 4-2 በማሸነፍ እንደነበር ይታወሳል። በተቃራኒው ቻምፒየንስ ሊግን 15 ጊዜ በማንሳት የውድድሩ ክብረ ወሰን ባለቤት ሪያል ማድሪድ በዘንድሮ ውድድር ምርጥ 8 ቡድኖችን ቀጥታ መቀላቀል ያልቻለው በቤኔፊካ በደረሰበት ሽንፈት ነው። ምሽት 5 ሰዓት ላይ የሚደረገው የጥሎ ማለፍ የመጀመሪያ ጨዋታ ለማድሪድ የበቀል ለቤኔፊካ ደግሞ ሌላ አዲስ ታሪክ የመስራት እድል በመሆኑ እንዲጠበቅ አድርጎታል። የቀድሞ የማድሪድ እና ቼልሲ አሰልጣኝ ጆዜ ሞሪኒዮ ከጨዋታው በፊት በሰጡት ሀሳብ ማድሪድ የቆሰለ አንበሳ በመሆኑ እጅግ አደገኛ ሆኖ ወደ ሜዳ ይገባል ብለዋል። በጨዋታው ኤደር ሚሊታው እና ጁድ ቤሊንጋም በጉዳት ምክንያት የማይሰለፉ ሲሆን ሮድሪጎ እና ራውል አሴንሲዮ ደግሞ በቅጣት ከጨዋታው ውጭ ሆነዋል። በቤኔፊካ በኩል አሌክሳንደር ባህ በጉዳት ምክንያት በዚህ ጨዋታ የማይሳተፍ ተጫዋች ነው። በሁለቱ የፈረንሳይ ክለቦች መካከል የሚደረገው የሞናኮ እና የፒኤስዤ ጨዋታም ሌላኛው የሚጠበቅ ነው። የባለፈው ዓመት የቻምፒየንስ ሊግ ባለክብር ፒኤስዤ 16ቱን ለመቀላቀል ከሞናኮ የሚያደርገው ጨዋታ ምሽት 5 ሰዓት ላይ ይጀምራል። ቦሩሲያ ዶርትሙንድ ከአትላንታ በተመሳሳይ ምሽት 5 ሰዓት ላይ የሚደረግ ሲሆን ጋላታሳራይ ከጁቬንቱስ 2 ሰዓት ከ45 ላይ የሚደረግ ጨዋታ ነው። አርሰናል እና ማንቸስተር ሲቲ በቀጣዮቹ 3 ወራት 5 ጊዜ ሊገናኙ የሚችሉበት እድል አለ። የሊጉ መሪ አርሰናል እና ሁለተኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ ከዚህ በኋላ 5 ጊዜ ሊገናኙ የሚችሉበት እድል ሰፊ ነው። በዚህ ውድድር ዓመት ከእንግሊዝ ፕሪሚየር ሊግ ክለቦች ለአራቱም ዋንጫዎች በብቸኝነት እየተፎካከሩ ይገኛሉ። በእንግሊዝ ካራባኦ ዋንጫ ለፍጻሜ የደረሱት ሁለቱ ቡድኖች የፕሪሚየር ሊግ ዋንጫም ከሁለቱ እንደማይወጡ ይጠበቃል። በተጨማሪም በትልቁ የአውሮፓ ቻምፒየንስ ሊግ መድረክ ጥሎ ማለፉን በቀጥታ የተቀላቀሉት መድፈኞቹና ውሃ ሰማያዊ ለባሾቹም በሩብ ፍጻሜው ደርሶ መልስ ጨዋታ ሊገናኙ ይችላሉና በቀጣይ በተከታታይ የሚገናኙበት እድል ሰፊ ነው። ወደ ስፔን ላሊጋ ጨዋታዎች ስናልፍ ባርሴሎና መሪነቱን ለማስጠበቅ ወደ ሞንቴሌቪ አምርቶ የነበረ ቢሆንም በግሩም ሁኔታ በተጫወተው ጅሮና 2-1 በሆነ ውጤት ተሸንፎ መሪነቱን ለሪያል ማድሪድ አሳልፎ ሰጥቷል። ይህ ውጤት ለሪያል ማድሪድ ደስታን የፈጠረ ሲሆን አሁን ነጭ ለባሾቹ በ2 ነጥብ ልዩነት የሊጉን መሪነት እንዲቆጣጠሩ አድርጓል። ጨዋታው ከመጀመሪያው ፊሽካ ጀምሮ ልብን ሰቅሎ ያቆየ ሲሆን ሃንስ ፍሊክ የአትሌቲኮ ማድሪዱን የ4-0 ዋንጫ ሽንፈት ለመካስ ራፊናን ወደ ሜዳ ቢመልሱም የጅሮናው ሚሼል ግን ቡድናቸውን ለጦርነት ዝግጁ አድርገው ነበር። በጨዋታው የቀረቡት በመጀመሪያው አጋማሽ ባርሴሎናዎች የኳስ ቁጥጥር የበላይነት ቢኖራቸውም ወጣቱ ኮከብ ላሚን ያማል ግልጽ የሆኑ የጎል አጋጣሚዎችን ሲያባክን ታይቷል። የመጀመሪያው አጋማሽ ሊጠናቀቅ ጥቂት ደቂቃዎች ሲቀረው ዳኒ ኦልሞ ላይ በተሰራው ጥፋት ባርሴሎና የፍጹም ቅጣት ምት ቢያገኝም ያማል የመታው ኳስ በግቡ ቋሚ ተመትቶ ተመልሷል። በሞንቴሌቪ ሰማይ ስር ግልጽ የሆነው ነገር አንድ ነበር፣ ጨዋታው ጎል እንጂ ምንም አልጎደለውም። በሁለተኛው አጋማሽ ግለቱ በርትቶ በመቀጠል በ60ኛው ደቂቃ ላይ የቀኝ ተከላካይ ኩንዴ ያሻገረውን ኳስ ወጣቱ ተከላካይ ፓውሆ ኩባርሲ ለሮበርት ሌቫንዶቭስኪ የሚተርፍ ግሩም የግንባር ኳስ ወደ ግብነት ቀይሮ ባርሳን 1-0 መሪ ያደረገ። የባርሳ ደጋፊዎች በደስታ መዘመር ቢጀምሩም ደስታቸው ግን የቆየው ለ2 ደቂቃዎች ብቻ ነበር። ጅሮናዎች ወዲያውኑ በቫናት አማካኝነት ባደረጉት የመልሶ ማጥቃት ቶማስ ሌማር ያቻነት ጎል አስቆጠረ። ጨዋታው ወደ መጠናቀቂያው ሲቃረብ የሜዳው ባለቤት ጅሮናዎች ጫናውን አበርትተው ቀጥሉ። በ86ኛው ደቂቃ ላይ ፍራን ቤልትራን ለጅሮና ሁለተኛ ጎል አስቆጥሩ። ጅሮና ባርሴሎና 2-1 አሸንፏል። ጎሉ ከመቆጠሩ በፊት በጁልስ ኩንዴ ላይ ጥፋት ተሰርቷል በሚል የባርሳ ተጫዋቾች ከፍተኛ ተቃውሞ ቢያሰሙም በቪኤአር የታገዘ ውሳኔ ጎሉ መጽናቱን አረጋግጧል። በጭማሪ ሰዓት ላይ ጆኤል ሮካ በላሚን ያማል ላይ በፈጸመው ከባድ ጥፋት በቀይ ካርድ ቢባረርም ባርሴሎና ግን አቻ የሚሆኑበትን ጎል ማግኘት አልቻለም። የሊጉን ሁኔታ ስንመለከት ባርሴሎና ከ14ኛው ሳምንት ጀምሮ የያዘውን መሪነት አጥቷል። ሪያል ማድሪድ አሁን በ2 ነጥብ ልዩነት ላሊጋውን እየመራ
ይገኛል። ጂሮና ከወራጅ ቀጠናው በ5 ነጥብ ርቆ 12ኛ ደረጃ ላይ ተቀምጧል። ለባርሴሎና ይህ በሳምንት ውስጥ የደረሰባቸው ሁለተኛ ተከታታይ ሽንፈት ሲሆን የሊጉ ዋንጫ ፉክክር አሁን በአዲስ መልክ ተለውጧል ማለት ነው። በቀጣይ የላሊጋው አሸናፊ ማን ይሆናል የሚለውን ደግሞ የምንመለከተው ነው የሚሆነው። በመጨረሻም የከባድ ሚዛን የቦክስ ፍልሚያ በማንቸስተር ከተማ ሊደረግ ነው። በዓለም የቦክስ መድረክ ስማቸው ገዝፎ የሚነሳው ፋቢዮ ዋርድሌይ እና ዳንኤል ዱባኦ በማንቸስተር ከተማ በሚገኘው ኮፕ ላይቭ አሬና የከባድ ሚዛን ፍልሚያ ያደርጋሉ። ግንቦት ወር መጀመሪያ ላይ በሚካሄደው በዚህ ታላቅ የቦክስ ውድድር የዓለም ቻምፒዮኑ ፋቢዮ ዋርድሌይ በቅርቡ የተቀዳጀውን የወርቅ ቀበቶ ለማስጠበቅ ከጠንካራውና ውጤታማው ቦክሰኛ ዱባኦ ጋር የሚገናኝ ነው የሚሆነው። የ31 ዓመቱ ዋርድሌይ እስካሁን ባደረጋቸው 21 ፕሮፌሽናል ፍልሚያዎች 20 ድሎችን ያስመዘገበ ሲሆን ከነዚህም ውስጥ 19 ተጋጣሚዎቹን በበቃኝ ነው ያሸነፈው። በሌላ በኩል የቀድሞ የአይቢኤፍ ሻምፒዮን ዳንኤል ዱባኦ ለሁለተኛ ጊዜ የዓለም ቻምፒዮን ለመሆን በማንቸስተር ይፋለማል። የ25 ዓመቱ ዱባኦ በ2024 አንቶኒ ጆሹዋን በማሸነፍ መላውን ዓለም ማስደመሙ የሚታወስ ነው። በታሪኩ የተሸነፈውን በአሌክሳንደር ኡዚክ ብቻ መሆኑ ፍልሚያውን ከወዲሁ እንዲጠበቅ አድርጎታል። ታዋቂው የቦክስ ውድድር አመቻች ፍራንክ ዋረን እንደገለጹት ይህ ፍልሚያ በብሪታንያ የከባድ ሚዛን የቦክስ ታሪክ ውስጥ ትልቅ ምዕራፍ የሚከፍትና የማይረሳ ክስተት ሊሆን እንደሚችል የፍልሚያውን ተጠባቂነት ገልጸዋል። አድማጮቻችን ለአሚንግ ስፖርት ለዕለተ ማክሰኞ ያዝናቸው አጫጭር ስፖርታዊ መረጃዎች ይህን ይመስላሉ። የአውሮፓ ቻምፒየንስ ሊግ ጥሎ ማለፍ ለመግባት የሚደረጉ ጨዋታዎችን ውጤቶች ደግሞ ከጨዋታዎቹ በኋላ ወደ እናንተ የምናደርስ ነው የሚሆነው። መልካም ቀን። አሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በአሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። አሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።